መማር ቤት ስገባም አንፌር የሆነ ነገር ተደርጎብኛል። ሰዎች ሊረዱኝ የሚችሉ ሰዎችን እንዳይረዱኝ ተደርጓል እና ተቋርጧል። ፕሮግራሙ ተቋርጧል። በሀቢባም ጊዜ ብዙ ሰዎች እየገቡ እኔን ወንጀለኛ ማድረግ ብዙ ነገር እኔ ያለብኝ ጭንቀት አለ። በዛ ጭንቀቴ እንግዲህ ፊቴንም አይታችሁታል፣ ሁሉ ነገሬን አይታችሁታል። በዛ ጉዳይ ላይ ሆኜ ነገር ግን እኔ ማንም ሰው አንደርስታንድ እንዳያደርገኝ ተደርጊያለሁ ብዬ በስትክክል ጥያቄ ነው እየጠየኩ ያለሁት። እነሱ መፍታትም ካለባቸው በቃ ይሄ ነገር ከተደረገብሽ ብሎ መጥተው መፍታት ይችሉ ነበር። ሀቢባም መማር መጥተው እኔ ጋር መፍታት ይችሉ ነበር። ስለዚህ እኔ ቆስያለሁ፣ ውስጤ ቆስሏል። በህዝቡ ዘንድ ተሳዳቢዎቹ ብዙ እንዲበዙብኝ ሆኗል። ቲጂ ምናጅ ሀቢባ ቤት ገብታ በጣም ብዙ ስድቦች ሰድባኛለች። ሪካርዱ አለኝ፣ ከፈለጋችሁ ማውጣት እችላለሁ። ሰዎች ፖስት ያደረጉትን እንዳለ ሪካርዱን እንዳያጠፉት ብዬ ሴቭ አድርጌ ይዤዋለሁ። ስለዚህ ሰድባኛለች። ማንም ኢትዮጵያዊ እንዳይረዳት ብላ ያስቀመጠችው ቪዲዮ አለ ቲጂ ምናጅ ማለት። ስለዚህ እኔ ውስጤ ቆስሏል በዛ ምክንያት እንጂ እኔ መማርንም አልሰደብኩም ሀቢባንም አልሰደብኩም። ግን ኮመንቶቹ እየመጡ ሲናገሩ ለምንድን ነው እየመጡ ለቅሶ ያደርጋሉ የሀቢባን እንትን ያደረጉና እኔ በዛ ሰዓት ያው ውስጤ ይጎዳል። ሁሉም ሰው እየመጣ ሲሰድብሽ ከባድ ነው እና ሀሳብ ነው የሰጠሁት። አመሰግናለሁ። መሲ እና የስምሽ በደም አይታይም እንትናዬ ግቢ ሄሉዬ ይሰማለው ነኝ ያ ግቢ መሲ እሺ መግባት የምትፈልጉ አንዳንድ ጻፉ። አንዳንድ ሰው ገስት መላካችሁን አታውቁም። እኔ አክሴፕት ሳረጋችሁ ወይ ፕራይቬሳችሁን ከውስጥ ስትጣሉ እንሰማለን ምናምን። አንዳንድ ጻፉና ገስት ላኩ፣ አክሴፕት አረጋችኋል። እሺ ግቢ እህቴ መሲ ግቢ። እሺ እኔ ለሰላም ጥያቄ አለኝ። ምክንያቱም ግር ያለው ንግግር ነው የምትናገረው ማለት ነው። ሰውም እንዲረዳት በትክክል የምትፈልገው ምንድን ነው? የምትፈልጊው ምንድን ነው? አንቺ ሰላም ሁለት አይነት ነገር ነው የምትናገሪው። ለምን? አንደኛ ጥያቄ እንግዲህ እምትይው ሄልዝ እንትን ውስጥ ነው የተቀመጥሽው፣ 2 ዓመት መቀመጥ እንዳለብሽ ነው። በሌላ በኩል ደግሞ የምትናገሪው ሰዎች ገንዘብ አሰባስበውልሽ ቤት ተከራይተሽ በራስሽ ስራ ፈልገሽ መኖር ነው። ይሄ ኮንትራዲክት ያደርጋል ማለት ነው። ይሄ ማለት ጤነኛ ነሽ መስራት ትችያለሽ እንደማለት ነው፣ ቤት ተከራይተሽ ከኖርሽ። በሌላ በኩል ግን ካልተረዳሽ ደግሞ ጤነኛ አይደለሁም እዚህ ነው የምኖረው እያልሽ ነው። እና የትኛውን ነው? ከህዝቡ ምንድን ነው የምትፈልጊው? ከኛ ምንድን ነው የምትፈልጊው? ግራ ከሚገባን እና መርዳት የሚቻል ነገር ከሆነ በጥሞና ብትናገሪውና መፍትሄው ወደ መፍትሄው ነገር ከመደጋገም የሰው ስም ከመደጋገም ረብሻ ከመፍጠር ለአንቺ የሚጠቅምሽ ነገር በጥሞና እንደገና እንዲታሰብ እንኳን ብትለይልን ብዬ ነው የምጠይቅሽ። እሺ መሲ በጌታ በመጀመሪያ ደረጃ ስለጠየቅሽኝ በጣም አመሰግናለሁ። ነገር ግን አሁን ላይ እርዳታ እየሰበሰብን ሳይሆን ቲጂ ምናጅ መታ ባደረገችው እንትኖች ሀሳብ በሰጠችው ሀሳብ ሂጅና ሄለን ጋር ፍቱ ብለው የራሴ ሰዎች ሲነግሩኝ እኔ ደግሞ መጣውና እሱን ለመፍታት ነው እንጂ የመጣሁት አንድ አጀንዳ ተጀምሮ ሌላ አጀንዳ ሲጀመር አሁን በጣም ጠንካራ ልጅ ነኝ። ስለዚህ ይሄ አጀንዳ የሚሆን ከሆነ በሌላ ቀን ጊዜ ያዙልኝና የምትረዱኝ የምታግዙኝ ከሆነ በሌላ ቀን አዳማጭ ሰው ስለሆነች ይለን በሌላ ቀን ጊዜ ያዙልኝና እኔም በደንብ እናገራለሁ። ነገር ግን ዛሬ ግን የመጣ ነው ቲጂ ምናጅ ጋር መፈታት ያለበት ነገር እንዲፈታ ነው የመጣሁት። ስለዚህ ቲጂ ምናጅ ደግሞ ሪፖርት አስደርጋታለሁ ሪፖርት አደርጋለሁ ስሙ አለኝ ሶሻል ሴኩሪቲ አለኝ በሚል እና ስሜን ስታጠፋ ስለነበረ ከሷ ጋር ባለው ነገር ለመፍታት ነው የመጣሁት ለዛሬ ማለት ነው። ቆይ አንዴ እዚህ ጋር ላንቺም ባደጋግሚውም ላንቺም አይጠቅምሽም እንደሷም ያለች ሰንደሬላ እሷ ምንድነው የምትፈልጊው? ዛሬ ስትናገሪ የምትይውን ቀጠሮ ሊያዝልሽ ይችላል። ገባሽ? ለምንቀጣጠረው ለምን እንደሆነ እናውቃለን ማለት ነው አይደል? ስለ አሁን ለምሳሌ አንድ አጀንዳ
ይቅርታ መስዬ ለኔ ነው የጠየቀኝ። አንድ አጀንዳ ተጀምሮ ከዛን ወደ አንድ አጀንዳ ስንሄድ እኔ አንደኛ ያለሁበት ስታተስ ያው እንደምታውቂው ነው። በጣም ጭንቀት አለብኝ። ነገር ግን እና ሀቢባ ቤት በጣም ሲያስጨንቁኝ በቃ አልታመምኩም አልኩኝ። ታመምኩ ካልኩኝ በጣም ብዙ ታስጨንቃለች። እንግዲህ ቪዲዮን ማውጣት ይቻላል። ሀቢባ ስትናገር እና ምናምን እያለች ነው የምታፋጥጥሽ፣ ትጮህብሻለች። ስለዚህ አልታመምኩም አልኩኝ። ምን ማለት አለብኝ? ሲያስጨንቁኝ፣ ሰዎች ሲያስጨንቁኝ ምን ማለት አለብኝ? ነገር ግን ሐሳቤን መስማት ከፈለጋችሁ ዛሬ የገባሁት ለቲጂ ምናጅ ላለው ነገር ነበረ፣ አልተሳካም። ስለዚህ ሌላውን ነገር ግን በስርዓት ነገሮች ተይዘው እንጂ ዛሬ ላይ ይሄ ሙሉ ቪዲዮቿን ሳዳምጥ ነበረ የቲጂ ምናጅን። ስለዚህ ማውራት እችላለሁ እኔ አልጨረስኩም። አንቺ ብቻ እያወራሽ ነው። we know all the time the same thing ነው ሁሌ ተደጋጋሚ የምታወሪው ሰው። እኛ ደግሞ እናወራ የምናቅሽ ሰዎች የዛሬ ስንት ዓመት ኢንተርኔት ላይ የምናቅሽ ሁሌም አሁንም ተመሳሳይ ነገም ተመሳሳይ ነገ ራሱ ሄሉ ሩም ከፍታ ብትጠይቃት ሄሉ እኔ ከእንትና ጋር ማለት ነው አስዌር የከፋ ነገር ባትሰዳደቢ አውል ቢ ሃፒ ለዚህ ሄለን አንድ ጊዜ ላውራ ይቅርታ ስለኔ የሚያወሩ ከሆነ እኔ ወጥቼ እነሱ ያው ለመሰለሽ የብዙ ሰው ሐሳብ አየሽ አይደል ሆነ እና አትመልሺም አይደል ሚውት አርግ አትመልሺም just mute yourself that's it ሄለን እቺ ልጅ ማለት ነው የዛሬ ስንት ዓመት እርዱኝ ስትል ማለት ነው ወጣ እንትና ጋርም ባትጣይ ብለሽ ነው ያቆምሽው። ምን አልሽኝ? ከእንትና ጋር ባትጣይ ብለሽ ነው ያቆምሽው። ከማንሽ ነበር ስማ ከቲጂ ጋር ለሷ ብለሽ ባትጣይ አውል ቢ ሃፒ በልጅነቷም በወለደችው ወላለዷም በምንም ነገር እቺ ልጅ ነገ አንቺ አሁን ዛሬ ቆምኩላታል ጄኔራል እንደማንኛውም ሰው አንቺ ምን ተሰማሽ? እንትናዬ ስምሽ በደል አሁን ለምን አዎ ልክ ሰብሪና ልክ ነሽ ቲጂ እንደዛ ማለት የለባትም ማንንም እንኳን እኛ አሜሪካ አሁን ኢቭን ስፓኒሾች ኢቭን ኢትዮጵያኖች ወረቀት የሌላቸው ወይንም ክራይም ያለባቸው ወንጀል ያለባቸው ዲፖርት ሲደረጉ በአይስ ሲያዙ በጣም ነው የሚያሳቅቀን ኢቭን አሁን ያለውበት ስቴት አሁን አይሲዩ ኤቭሪዌር ነው ያለው ወረቀት ኖሮሽ ራሱ ላይክ በኮንፊደንስ አትዞሪም የትም ቦታ ሾፒንግ ስትሄጂ እየተሳቀቅን ነው የምንሄደው እንኳን ወረቀት ኖሮ ማለት ነው ይሄን ነው የምልሽ ላይክ በጣም የሚያስፈራ ወይ ነው ያለው እንኳን ለአንድ ሰው አባሪ ላይ ያለውን እሷ እዚህ ለተፈጠረ ጸብ ማስፈራሪያ ስትጠቀም ሰንደሬላን እርሻት እንትናዬ እሺ ግን ጄኔራል ምንድነው የሚሰማሽ ያ ልክ አይደለችም አንድ ሰው ለማስፈራራት እንደዚህ ነገር ልክ ነው ብዬ በጸባይ ጠየቅኳት አይደለ እንደዚህ ነገር እዚህ በተፈጠረና እንደዚህ ግን የሷ መሄድና መምጣት ላንቺ ምን ይጠቅምሻል እኔንም አስቢበት ነው አንድ ሀበሻ እንኳን ማላቀው ሀበሻ እና በዲቴል ሆነ አይ ሶሪ ጀስት ስለተናደድኩ ነው ማለት ትችላለች ሰውም ራሱ እንደዚህ አይነት ሰው ናት እንደ ብሎ ጎረቤት ሲታማ ለራስ ስትል ፍራ ብሎ እንዲፈራት ለምን ታረጋለች እሷ ራሱ ማፍራስልሽ ማነች እሷ ግን ሆይ እንደዚህ አይነት ሐሳብ የምታስብ አቅሙ ቢኖራት ታረጋዋለች ማለት ነው በሌላ ማበሻ I think she said like በንዴት ነው ያልኩት በጣም ተናደድኩት እሺ ሰላሚና ሳትሆን ቲጂ ጄኔራል ያ ጄኔራል ልክ አይደለችም ላይክ በዚህ ሰዓት እንኳን ሰላሚና ወረቀት ያለው ሰው አሜሪካ ላይ ወረቀት መቼስ አሜሪካ ላይ የምትኖሩ ሰዎች ኦሬዲ ምን ስቴታችሁ ወይም አይሲ ሲገባ ጠራርጎ ሲያስወጣ እንዴት ነው የሚያስፈራው ኦሬዲ ታውቁታላችሁ የምንኖርበት እንደዚህ ነው ብላ እኔ ብቻ ነኝ ማውቀው የተማርኩት ይሄ ነው ስትል አሁን እየሰማሽ ነው አይደል እንደዚህ አይነት ስታፍ ካወቀች ዋይ ሺከም ቱ ለልጇ ህክምና እዚህ ልክ አሁን ቀደም ያልሽው ለልጇ ህክምና ምናምን አሜሪካን ውስጥ አሁን if you have like low income ካለሽ የትኛውም ህክምና አይሲዩ አሁን እሷ ልጇ ኒኪዩ ነው አይደል የገባው ኒኪዩ የሚገባ ልጅ ኢንሹራንስ ከቨሪንግ ያደርግልሻል ሜዲኬት አለሽ if you have low income ማስደረጋት 100% ያደርግልሻል እሺ ይሄንን እንዲህ አይነት ህግ እያለ ይሄንን ህግ እንኳን ማስፈጸም ካቃታት ለምን ለጎፈንድ አልፎ ደግሞ በሱፐር ቻት ብር ሲሰበሰብላት ነበር ታዲያ አንቺ እንደዚህ አይነት ማንነት ያለው ሰው ሰዎችን ኤኒ ታይም አይ ፒክ ዩ ምናምን ሲል ዝም ብሎሽ እንደዚህ አይና አታናድድሽም
እሱ በጣም ልክ አይደለችም በዚህ ሰዓት አብሶች ልጅን በሌላ ነገር መሳደብ በሌላ ነገር መሳደብ እያለባት በሌላ ነገር እውነት ግን በልጇ መታለች እቺ ልጇን ግን ሰርባታለች ሄሉ እሷ እንግዲህ ደጋግማ የምትለው እሷ ጋር የምትወስደኝ ለልጇ ሰራተኛ ልታረገኝ ነው ያልኩት እንደዛ ነው ያለችው እንግዲህ ቪዲዮ ያምጡና እሷን ልናገራት ቪዲዮ ያምጡ የሰደበችው ግን እቤቴ ነኝ የምትለኝ የልጇ ሰራተኛ ልታረገኝ ነው ብያታለሁ ግን በነገር ሄሉዬ አትመኛት እቺ ልጅን ሄሉ ልንገርሽ የዚች ልጅን ታሪክ ነው ቪዲዮ ታምጣ ስሰድብ ልጇ ቲጂ አሁን ሺ ሳይድ ሄሉዬ ኦኬ ቲጂ እኔ ይቅርታ በቃ እነ ቤታዮና ማሜ ነች ማነች ነበር ስሟ ማሜ ነች መማር ገብታ አላደርግም በቃ ተናድጄ ነው እሷን የስ ሄሉዬ ልክ ነሽ እኮ ግን መንሰሰሰ ተናድጄ ነው እንደውልላት እኮ ላይቭ እየሰማን ነው አለ ምንድነው ያለቻት ልክ ቤታና መማር በመሃል ገብተው ሽምግልና እሷን ሪፖርት ማድረግ ወይና ዲፖርት ማድረግ እንዳቆመች እንጂ አሁንም ማድረግ እንደምትችል ነው ከተናገረች this way ራሱ ራይት ያ እሱን ልክ ነሽ ግን አሁን ምን አለሽ ቲጂ ኦኬ ከዚህ በኋላ አልናገራትም ብላለች እቺ ልጅ ከዚህ በኋላ ኦኬ ባልኩት ነገር በጣም ልክ አልነበርኩም ተናድጃለሁ ብላለች ቪዲዮም የሰራችሁንም ሪሙቭ እንዳረሳችሁ ምናምን ብላ ፒስ ፈጥራ ኦሬዲ ወርዳለች ልጅቷ በቃ አንዳንዴ ተናደሽ እውነት በልጇ ከተናገረቻት በልጅ ማለት ያንን ልጅ እንዴት ወልዳ እንዳመጣችው የወለደ ሰው ብቻ ነው ሴንሲቲቭ የሆነ ነገር ነው እውነት ተናግራት ከሆነ ማለት ነው በንዴት የማትናገሪው ነገር የለም አንተ እንዲያረጋለሁ ገላለሁ በጣም ብዙ ነገር ነው የምትናገሪው ግን አሁን ልጅቷ ቲጂ የሚሏት ተረጋግታ እንትን ብላለች ግን እኔ አንቺ ለዚቺ ብለሽ ነገ አንቺን ገልብጣ አንቺ ምን አረገች ባንቺ የተነሳ ነው አይምሮ የተረበሸው ትልሻለች በእነ መማር ቤት ከፍተው ረስተው የምታረገው ነገር ተናገሯት ጠይቋት ችግር የለብኝም በዚህ ቲጂ ባለችው ነገር ግን ቲጂ ባለችው ነገር እሺ በጣም ሮንግ ነች ልክ አልሰራችም መናገር በምትፈልግበት ወይ በደም መናገር ትችላለች አሜሪካ ደግሞ በአሁን ሰዓት ባለው ሲቹዌሽን የተናገረችበት ንግግር ልክ አይደለችም ቲጂ ልክ አልሰራችም ልክ እንዳልሰራች ሁሉም ሰው ያውቃል በቃ ልክ አልሰራችም እቺ ልጅ አንድ ደግሞ እቺ አሁን የምታግዥላት ልጅ ቲጂ ሄሊዬ የአእምሮ በሽተኛ ምን ይሰራል ቲክቶክ ላይ ተቆላልቶ ቪዲዮ ከፍቶ የሚያወራው አንድ ቤት ውስጥ ቁጭ ብሎ የአእምሮ በሽተኛ ከሆንኩኝ ሄሉ I need help ስትረስ ካለብኝ ስትረስ ከሚያረጉኝ ሰዎች ጋር አይደለም ቁጭ ብዬ እኔ የማወራው 24 ሰዓት እንትና እንዲያረገችኝ ያኛው እንዲያረገችኝ በእንትና የተነሳ ነው አይምሮ የተንበርላው እያልኩኝ ስለፈልፍ አሉንም በሽታዬን እያስታመምኩኝ መድኃኒት መውሰድ ካለብኝ እየወሰድኩኝ ቁጭ ብዬ በሽታዬን አስታምማለሁ እንጂ ቲክቶክ ላይ ገብቼ እንትና አለ አንድ ርዕስ ስታጣ አንድ ሰው ላይ ትወርዳለች የረዳትን ሰው አሁን ቴምር ትላለች ቴምር በዛ ሰዓት $300 ነው አስገብታላት በአካውንት ያስገባችላት በዜል ማለት ነው ረድታታለች እያንዳንዱ የረዷትን ሰው እየረገጠች ነው ምንም ሳይናገሯት ቢኮዝ አቴንሽን ፍለጋ ዛሬ ሄዱ የሆነ አቴንሽን ስታጣ አንዱ ልጅ ተነስታ ባንተ የተነሳ ነው እኮ አይምሮ የታመመው ትላለች የሆነ አቴንሽን ስታጣ ባንተ የተነሳ እኮ ነው እንዲያበድኩት እንዲያይምሮ የተነሳው እኔ መብላት ያቃተኝ መጠጣት ያቃተኝ ሺዝ ድራማቲክ ሄሉ አስዌር አታቂያትም በጣም እሷ የረዳዋት ከመሰለሽ አንድ ነገር ልንገርሽ እንትና ይቅርብሽ እውነት ልንገርሻ እኔ ለሷ የረዳዋት ከመሰለሽ ማስረጃ ልስጥሽ አሁን ለምሳሌ ሰላም እኔ ጋር መምጣት ከጀመርሽ ወይ ከተዋወቅን ትንሽ ሰነበትን አይደል ተምርን ብዙ ጊዜ ነው የምታነሳት አይደል የተስሚኝም ስትል ስሰማት ግን እሷ ስለነገረችኝ እኔ ከተምር ጋር ራሱ ችግር ስላለብኝ ተምርን ስናገራ ሰምተሻል ነው አልሰማውሽ ያ ለመሰለሽ እሷ አለች ተምርን አምጥቼ እንደዚህ እንትልል ዝም ብሎ የመርዳትና የሷን እንትን ብቻ በመስማት ቢሆን እንዳውም ሰበብ ፈልጌ ተምርን አልናገራትም እሱ ትናገራታለች ሰበብ ፈልገሽ ድራማም ይሆንሻል አሪፍ ሙያም ይሆንሻል ትረግጫታለች ከቲጂ ጋር የተጣላሁት ደና ያወራን ሄደን I do this because of እኔ እንደዚህ ስለተማርኩ እንደዚህ ይሄ ስለ ሰንደሬላ አለ ማንንም ሰው ስለሌላ ሰው ህይወት ላይ
እንደዚህ አይነት ወይ ካወራ ኤኒ ታይም በዚህ መንገድ ቆማል እንጂ ከዚህ ካወራችሁ አጀንዳ ውጪ ራሷ መታ ደግሞ አትመጠነኝም ማረይነት ክላስ ያደለችም ምናምን ራሷን ጀመጠች ከዚህ አጀንዳ ውጪ ሁለቱ ለሚነጋገሩትና ላደረጉት እንዲነጋገሩ ነው ሰንደሬላም ስትመጣ ያስገባዋት አይ ነው በሪስፔክትሊ ስትጠሪያት አትመጥነኝም እቺቶ በምናምን ረገጣ ትንሽ ተናግራሻለች ልክ አልሰራችም በሪስፔክትሊ አይ እኔ አልመጣም ሄለን አትመቸኝም በቃ አልመጣም ምናምን ብላ አለመምጣት መብቷ ነው ላይክ ሌላ ትርፍ ነገር ከማውራት ይልቅ ማለት ነው አለመምጣት መብቷ ነው ግን ሄሉዬ የምልሽ ለዚች ልጅ ፕሊዝ ላይክ ኢቨን ቲጂን በተናገረችብሽ ወይ ተናገሪያት አይ ነው ምንም ቢሆን እቺ ልጅ እንደተናገረች ነው ወይ ተናገርኳት እስቲ በእውነት እቺ ልጅን ሪፖርት አደርጋታለች ሪፖርት አድርጋ ነው አታረጋትም አስዌር በንዴት በዛ ሰዓት ኦኬ ሺዝ ሮንግ ነገር ምን ተናገርኳት አሁን ቲጂን ይሄን ንገሪኝ እኔም ራሴ ላስተካክል የተጋነነ ነገር ሳይሆን ላይክ ልጅሽን እርጉዝ ሆነች ነው እርጉዝ ሆነ ይነምራል ሰው አሁን ለምሳሌ ሰዎች ስላንቺ አሁን ሰዎች ስንት ነገር ነው የሚያወሩት አንቺ ያልኖርሽበትን ህይወት ቲክቶክ ላይ ወጥተሽ ስለምታወሪ ብቻ እቺ ሴትዮ አንዴነች እቺ ሴት ግን የእንትንሽን የኋላሽን ምን ያውቁት ነገር የለም ምን አይነት ላይፍ ትኑሪ ምን ያውቁት ነገር የለም አንቺ አሜሪካን የምትኖሪው አዎ አሜሪካ ካለሽ አንቺ ላይፍሽ የተስተካከለ ከሆነ ህፃን ልጅ አይደለም ትልቅ ሰው እንኳን ኦኬ የህክምና ኢንሹራንስ የለሽም እሱ ብቻ አይደለም ህፃን ልጅ ደግሞ ህክምና አይሰጠው ምን መሰለሽ አሜሪካ ላይ ሎ ኢንካም ካለሽ ሎ ኢንካም አሁን ሲጀምር እንዴት ነው ህክምና ያለ ህክምና አሁን ለምሳሌ ከአራት ወር ጀምሮ ከአራት ወር በኋላ አለ አይደለ አልትራሳውንድ ቼክአፕ ኤቭሪ ቼክአፕ ትደረጊያለሽ በእርጉዝ ሆነሽ ቼክአፕ አለሽ ቼክአፕ ያለ ኢንሹራንስ ልታረጊ አትችይም ኦፍ ኮርስ ኦብቪየስሊ ኢንሹራንስ አላት የሷ ከወለደች በኋላ ደግሞ የልጁ ኢንሹራንስ የሚባል አለ ግን ሎ ኢንካም ካላት ወይንም የራሷ ኢንሹራንስ ካለ አድር ታረጋዋለች ከወለደች በኋላ ማለት ነው አድር ባላት ኢንሹራንስ አንድ ሰው ሳይኖረው ህክምና ሊመላለስ አይችልም አለዛ ቢል ነው የሚልከው ለምንድነው ለልጇ ኢንሹራንስን ለልጇ ህክምናና ለምናምን ስንት ቀን ሙሉ አቢባ ጋር ስታሰባስብ ነበር እንደዚህ አይነት የአሜሪካ ህግን ካወቀች እኔ ተናገርኩ ገፍቼ ነው እውነት አለ ተናገርኩት አሁን ለምሳሌ ሄሉዬ አሁን የራሷ ሄልዝ ኢንሹራንስ ከፍላ ሜዲኬት አሁን የመንግስት ኢንሹራንስ ኤቭሪቲንግ ከቨር ያደርግልሻል if you have low income የመንግስት ሜዲኬት ግን በራሷ ደግሞ ኢንሹራንስ የምትከፍል ከሆነ ኤቭሪቲንግ ከቨር ያደርግልሽም ገባሽ አሁን ለምሳሌ እሷ ኒኪዩ ከሆነ ልጇን ኒኪዩ ነበር አይ ቲንክ ልጇ አይደለ ያለ ጊዜው ነው አይደለ ያለ ወሩን የተወለደው ስለዚህ ኒኪዩ ነበር ማሞቂያ ክፍል ምናምን ትሪት ያረጉት በጣም በብዙ መከራ ነው አይደለ ልጇን አሁን እቅፏ ውስጥ ያስገባቸው በዛ የተነሳ ኤቭሪቲንግ ቢል ሲመጣባት በቤቷ ትከፍላለች አሁን ለምሳሌ አንቺ እኔ አሁን የራሴ የምሰራበት መስሪያ ቤት ኢንሹራንስ አለኝ አይደል በምሰራበት እንዳትገባ ነው ልጇን ቁጭ አርጋ እየለመነች የነበረው ያ ኖ ሄሉዬ እኔ አሁን እኔ ፎር ኤግዛምፕል እኔ ልንገርሽ እኔ ኤቭሪባዲ የሚሰራበት መስሪያ ቤት ኢንሹራንስ አለ ወይንም ውጪ ሆኖ ኢንሹራንስ መግባት ይችላል ግን 100% ኢንሹራንስ በራስሽ ስትገቢ አይከፍልልሽ they don't pay like everything 100% አይከፍልልሽም የዛ ሜቢ 70% ሊሆን ይችላል ወይ 80% ሊሆን ይችላል የሚከፍልልሽ ቀሪውን ደግሞ ምንም $1000 ቢመጣው 2000 ቢሆን አስበሽዋል ስንት ወር ሙሉ ሆስፒታል ኒኪዩ ሩም እንደነበረ ልጆ ኤቭሪቲንግ ኮስት አለው በየቀኑ የሩሙ የምን የሚሰጠው እንትን ኤቭሪቲንግ በጣም ህክምና ውድ ነው አሜሪካን ውስጥ በቃ ምን ልበልሽ እናንተ እድለኛ ናችሁ በዚህ ጀርመን ምናምን ኢሮፕ ያላችሁ በጣም ነው መቀናባችሁ ህክምና እዚህ ሀገር እጅግ በጣም ውድ ነው ሄሉዬ በዛ አታስቢ ለምሳሌ ቲጂ የራሷ ኢንሹራንስ አላት ልጇ ደግሞ ስትወልደው የራሷ ኢንሹራንስ ላይ አድር ታረጋለች ልጇ ማለት ነው ከዛም በኋላ ኤኒቲንግ እንትን ካለ የሆነ ፐርሰንቴጅ ትከፍላለች ድጋሚ ደግሞ የሚመጣባትን ቢል ደግሞ ከቨር ታረጋለች እቺ ልጅ ደግሞ ልጇን እየተንከባከበች ነው በዛ ሰዓት ሄሉዬ ገቢ የላትም እየሰራች ነው የምትኖርበት ሀገር ካሊፎርኒያ ኢትስ ቬሪ ኤክስፔንሲቭ በጣም ውድ ቦታ ነው የምትኖረው ብር ቤት ክራይ ራሱ እዛ የምትኖርበት ስቴት እጅግ በጣም ውድ ነው
በጣም ውድ ነው። ቢል ይጠብቃታል ልጇን ሕክምና ስትወስድ የራሷ አለ። እዚህ ሀገር አንቺ እንደናንተ ሀገር እንደምትኖሩት አይደለም። ሄሉዬ ቲክቶክ ላይ ጊፍት ሲሰጡ ምናምን ራሱ አንዳንዴ በጣም ይገርሙኛል። የሁሉ ለፍተው እንዴት ጊፍት ይበትናሉ ምናምን ብዬ በጣም ነው የሚገርሙኝ። አፈር ድሜ ግጠን ነው ኤቭሪቲንግ እንትን የምንለው። ኤቭሪ ፔን ቢላ ኤቭሪቲንግ ብሩ በጣም ውድ ነው። የእሷ ስቴት ደግሞ ማለት ነው። ያንን ደግሞ ማን ይርዳት? ኮስት አለው። ሜቢ አባትየው የማይረዳት ይሆናል ወይንም የሚሰራ አይደለም። አንደርስታንድ ማድረግ አለብን የዛ ሲቹዌሽን። አይኗን አጥባ እኔ አሁን ብቸገር ፈጣሪ ያርግብኝ ሀበሻ ፊት መቆም አልፈልግም። እቺ ሴትዮ አይኗን አሽታ ያ ፊቷን አስታውሽ። በዛ ላይ ደግሞ እርጉዝም ሆና ስትጠጣ ነበር። እሱን if you are like እርጉዝ ሆነሽ የምትጠጪ ስትጎረጉር እሷን የሚያውቁ ሰዎች ይጎረጉሩልሻል ማለት ነው። እርጉዝ ሆነሽ የምትጠጪ የምታጠጪ ምናምን ከሆነ ልጆችሽ ልጅ ናት። ሆምለስ የነበረች ልጅ ናት። ሆምለስ የሆነችው በመጠጥና በድራግ ብዛት ያንን አፎርድ ማድረግ ስለማትችል ከቤት ወጣች፣ ከሲስተም ወጣች። ግን ይሄ ትክክለኛ ኢንፎርሜሽን ነው። አጣጣም ብለሽ አታስቢ። ሲጀመር ያረገዘችው አሁን የመጨረሻውን እንኳን ያረገዘችው በአጋጣሚ ነው። እስቲ አባቱን አሳይም በሏት እኮ ሄሉዬ። እኔ አሁን ለምሳሌ ሄሉ እንዲህ ሲቹዌሽን ውስጥ እንድትገቢ አልፈልግም። ለማን ብዬ መሰለሽ እንዲህ ነው የወለደችው። ልንገርሽ አሁን ለምሳሌ እሷ የምትረግጥሽ ከሷ ላይፍ አለም ከአሜሪካን ላይፍ አንድ በሽተኛ አስጠርዝሻለሁ ማለት ከዚህ የበለጠ ላይፍ አይደለም። ውስጥ አንጀቷ ውስጥ ነው የገባችው። ለኔ ነው ይሄ ነገር ደውሉ። ገብቶሻል? ልክ ነሽ ባለችው ነገር ልክ ነሽ። ዶንት ፐርሰናሊ ይሄ ፐርሰናል አለ እንደ ሰው ማስጠርዝ እርስ ፐርሰናል በጣም ትልቅ ነገር ነው። አሁን ለምሳሌ ቲጂ እሷን አስጠረዘች ዝም ብለህ በይቅርታ የሚታለፍ አይደለም። መቼም በስጋት ውስጥ የምታያት ልጅ ናት። አቅሟ ቢኖር እንዳለ አበሻን ታስጠርዛለች ከአሜሪካ። ያ ግን ቲጂ ሄልዬ ቲጂ ከተናገረችሽ ማለት ነው ጥግ ድረስ ሄደሽ እርገጫት በፈለግሽበት ወይ ልጇን ሳትነቂ በፈለግሽበት ወይ እርግጥቅጥ አርጋት። ግን እኔ ምለምንሽ ለዚች ልጅ ብለሽ ለዚች ሌባ ብለሽ እሷን ደርበሽ አዝነሽላት። አንቺ እቺ ልጅ ነገር አይምሮ የተረበሸው በሄለን የተነሳ ነው። ሄለን ጋር ልክ ልገባ ስል ልረዳ ስል ብዙ ሰዎች መጥተው ይበጠብጡኛል ትልሻለች። የረዷትን ሰው በጣም ነው ችግር ያለባት። እና ሄሉዬ እባክሽን እኔ ምለምንሽ ለዚች ብለሽ እንትናት በይ። በጣም ብዙ ሰው ረድቷታል። በጣም ብዙ ሰው አለውልሽ ብሏታል። አንድ የአይምሮ በሽተኛ ስትረስ ያለበት ጭንቀት ያለበት እንዲህ አይነት ግርግር ውስጥ መገኘት የለበትም። ቢኮዝ ሺ ኒድ ሄልፕ። እንዴት ሄዳ ራሷን ትሪት ታርግ ራሷን እንትን ብለ እቺ ልጅ እኮ በአሁኑ ሰዓት የቁርጥ ተብላ አንድ ነገር ልንገርሽ፣ እቺ ልጅ ሰው ከጎኔ የለኝም ብላ ነው አይደለ? ሰው ያለበት ቦታ ላይ መቀላቀል ለሷም ጥሩ ባይሆን ኖሮ አይፈቅዱላትም ነበር። ገብቶሻል? እና እሺ እንደዛ ልክ ነሽ። ከሰዎች ጋር መቀላቀሏ እሰየው ልክ ነሽ። ግን የረዷትን አሁን ለምሳሌ ቤት ፈልጋለሁ አለች። ለኛ ምድስቱን ሄለን ግባ በእናትህ እና አንቺ ክርክር ብቻ አረገው። በጣም ብሶ ምንም አላወራም። ይቅርታ እሺ። ምንልስ አረጋችሁ። በአጠቃላይ ሐሳብ ልሰጥሽ የምፈልገው ነገር ሄለን ስታረጊው የነበረ ነገር ጥሩ ነገር ነበር። አሁን እህቴ ስትከራከርሽ ነበረ። ቲጂ ሙሉ ለሙሉ አጥፍታለች። በቃ ከሷ ላይ ብቻ ነው ከሷ ጋር ያደረገችውን ነገር እንዳለ ሆኖ ከአንቺ ቤት ስትመጣ ልትስማማና ይቅር ሊባባሉ ነው። ኢቨን ከመሃላቸው እኔ ከመጀመሪያ ስከታተላችሁ ነበር። ከመሃላቸው የሆነ ሰው ገብቶ እሷን የሆነ ነገር ቢጎስማትም ወጣች አይደለ? ከዛ በኋላ ስትጠራ አንቺን አክብራ መምጣት ነበረባት። ከመጀመሪያውም አክብራ ስለመጣች ከአንቺ ቤት ወጣ። ግን ቤቷን ከፍታ ያልሆነ ነገሮች መናገር እንድትሰደብ ሆነ። እኔ እንደ ወንድም ሄለን ምነግርሽ ነው። እሷ ያቺ ቀን አንድ ነገር ልንገርህ፣ እኔ ሊሰድብ የሚችል ልጅ መርጣ እሱ ጋር ብቻ ነው ቁጭ ብላ የምታወራው። ዛት ሚስ አይቻቸዋለሁ አይደለም ገባ ያ አይቻቸዋለሁ ልልሽ የፈለኩት እሷን እንደፈለግሽ ብትረግጫተኝ ችግር የለውም። ወደ ልጅ በሚባለው ነገር ባትሄጂ እንደ ሐሳብ እኔ እንደ ወንድም ሐሳብ ምነግርሽ
እያልኩሽ ነው እሷ በትክክል መረገጣ ለምን አንቺ ልታስታርቂ አንቺ ወንጀ ያስመጣሻቸው ምንም ያጠፋሽው ነገር የለም ካልተመቻት ደግሞ ያንቺ ቤት ወጣ በዛው መቅረት ነው ያለባት ቤቷን ከፍታ ካንቺ ጋር ላፊ ነገር መነጋገር ክላሴ አይደለች ይሄ ማይሆን ነገር ነው እንደገና ሲቀጥል ለዚች ልጅው መነግራት ነገር ሄለን አንቺ የደረሰብሽ ነገር የለም እኔ አሁን ከሷ ከቴክስት ተናገር ከነበረች ጎንም ሆኖ ማለት ነው አሁን ቲጂም የተምርን ተላላኪ ናት አለች ተምር አሁን ስላረፈች ቲጂን ተከታቤ ነው ትላለች ግምታዊ ጭንቀት አለባት የሆነ ነገር አለባት ትላላችሁ ግን ሌላ ሐሳብ የምትፈጥር ለጭንቅላቷ እሷ ራሷ ናት ገብቶሻል ተምር ለምንድነው ወጣ ማሰደበኝ ነው በቃ አሁን እኔ ብዙ ጊዜ ሳያት ማለት ነው ካልሰደበቻት ለበላሱ ሰደባት ተምር ማንሳት የለባት ሲቀጥል በእርግጠኝነት መነግርሽ የለን ነገ ከነገ በኋላ አንቺን ትተትሻለች ለምን ብትይ እንትና ሀቢባ ጋር ቁጭ ብለው ብዙ ሰዓት ስተወሩ እንዲያውም ሀቢባ ሳይድ ያዘች ለሷ ነው ነበር ሰውን ሁሉ እያስወጣች ማለት ነው ገባሽ ቢያንስ ታንኪዩ ቢቀር ያንን ያደረገች ልጅ ታንኪዩ ቢቀር በየሄደችበት የሷን ስም ማንሳት ያልነበረባት ከማማር ቤትም ገብታ $2900 ሲሰበሰብላት ታንኪዩ አመሰግናለሁ እኮ የሰው ልጅ ትልቅ ነገር ነው ግን በምላሹ ሌላ ነገር ታጥፋም ትበድላት ረድታታለች እኮ ገባሻ አሁን ደግሞ ይሄ ለምታረጊው ነገር ለሷ ጥሩ ነገር እኔ አሁን መድሎ ያስሻልለም ለዚህ ልጅው መድሎ ይዘሻላልሽ እስከ መጀመሪያው ጀምሮ ሳይሽ ትክክለኛ ነገር እየተናገርሽ ነበር በራሷ ጊዜ ክብሯን ያስናቀሽ ቲጂ ያንቺን ቤት ረግጣ ሄዳ ቤቷን ከፍታ ማውራት ነው ከማማር ጋርና ከቤቲ ጋር ያረገችውን ነገር ከቤታ ጋር ካንቺ ቤት መጣ ብታደርገው በቀላል ይፈታ ነበር ነገሩ አይካበድም ነበር እና እንደ አንድ ነገር ልነግርሽ የምፈልገው እቺ ልጅ የሌሉትን ሰዎች የተዋቱንም ሰዎች እንዲሰርቧት አታድርግ አሁን ከሷ ጋር ከቲጂ ጋር የነበረው ልጅ ካንቺ ጋር አይግባባም ለምሳሌ ልበልሽ ከሱ ጋር እሷ ስታወራ አይቻቸዋለሁ ሲነጋገሩ ማያለው ዛሬም ስትወቅሰው ማያለው እንደዚህ አይነት ነገር አላት ሁሉን ሰው ለምንድነው ቲክታክ ላይ የምታነካከውስ በቃ የሆነ ጭንቀት ካለባት በቃ ተሰብስቦ ሰው መርዳት አሁን መሲ የምትባለው መጣ እኮ ጥሩ ነገር ነው ያለቻት ምንድነው ከኛ የምትፈልጊ ቢያንስ ምንድነው የምትፈልጊ ብሏት የሚመጣን ሰው እንኳን እሷ አረጅ ነው የምትመስል ስትመልስላቸው መልስ እኔ ልረዳት አይደለም ብዙ ነገር ግን ከታችሁ ስለምከታተላት ነው ሳፖርት ሊያረጋት የሚመጣን ሰው እሷ እንደምትረዳው ነው መርሷ እና ሄልዬ በጣም ወድሻለሁ ታንኪዩ ቀጥይበት አመሰግናለሁ በእግዚአብሔር አወራች እንዴ አወራሽ ኦኬ ብሌን ግቢ ብሌና ሰላም እንዴት ናችሁ ሜሪ ክሪስማስ ብያለሁ እኔ አሁን እንደተረዳሁት ማለት ነው ሄሉዬ አንቺም ብዙን ጊዜ ያዳምጥሻለሁ ምናምን ላይክ ሰውን የመስማት ሰውን የመረዳት ችሎታለሽ ግን ሁለቱን ስረዳቸው አሁን ሁለቱም የሆነ ችግር አለባቸው እና እኔ ሁለቱም መሃል ባትገቢ ደስ ይለኛል እንደኔ ማለት ነው እኔ በጣም ነው የምወድሽ እውነቱን ለመናገር በጣም ነው የምወድሽ እውነቱን ሰዓት ሰጥቼ የምሰማው ሰው ባይዚ ቲክቶክ ላይ አንቺ ነሽ እና ሁለቱም የሆነ ችግር አለባቸው ያቺኛዋ ምንም ማድረግ አትችልም ብችል ኖሮ ቆየ ልጅቷ የሆነ ነገር ካረገቻት ቲጂ የምትባሏ እሷም ጤናማ አትመስለኝም እውነቱን ለመናገር ሰላም እንትን ጤናማ አይደለችም ማለቻት እንጂ እሷ ራሱ ጤናማ አትመስለኝም ምክንያቱም ጤናማ ሰው እንደዛ አይነት ነገር አይናገርም ሰንደሬላም ብዙ ነገር ብላት ሊሆን ይችላል ግን ሁለቱን እኔ እንትን ስፔሲፊክ የተረዳሁት ሁለቱም የሆነ የጤና እንትን አለባቸው ግን እና ደግሞ ሰንደሬላን እርሻት ቲጂን እርሻት የሆነን ሰው አስጠርዘዋለሁ ብሎ ዝም ብሎ ማታውቂውን ሰው ራሱ ሲያስፈራራ ስታይ እንደዚህ ያረጋሃለሁ ሲል ዝም ብለሽ ምን ነው የሚሰማሽ እንኳን ማቀውን ሰው አይደለም ማላቀውን አሁን ለምሳሌ አሁን ስዊድን ላይ እንትን ስለ ኢሮፕ እየሰማሽ ከሆነ እኔ ስዊድን ነው የምኖረው ማለት እንዲ አንድ አበሻ እንኳን ሄደ ሲባል በብዛት በዚህን ሰዓት ደግሞ እያስወጡ ነው ብዙ እንትን ወረቀት ያሌላቸው አይቼው ሰምቼው ማላቀውን ሰውዬ የሆነ ወይም ደግሞ ሴትዮ ወጣች ሲባል በጣም ነው ማዝነው እንኳን እንደዚህ አይነት ሰው እንኳን አበሻ ለአበሻ መጠቆም አይደለምና ይሄ በጣም ደርቲ ማይንድ ነው ለኔ ጭንቅላት ያለው ሰው ሲጀመር እንደዚህ አይነት ነገር አያወራም በሌላት ብር ላይምሰልም እሷ እንዳለችው ይሁን ምን ይበል
2 አንበሳ አውርዳላት። እንግዲህ ያው ልጅ ነው ልጅ ይባላል ግዴታ። ለምን ብሩ የተረዳው ለልጅ ነው። ገብቶሻል? ልጅ የታመመ ስትል 2 አንበሳ አውረደችላት። ምክንያቱም ልጅ መጠራቱ አይቀርም አይደል? ለልጅ ብላ እንትን ብላ ዲፖርት አረጋታለሁ። ሼም የለም እንዴ? ደግሞ አየሩም ሆነ መንግስቱ የሷ ነው። እንደዚህ አይነት ዕውቀቱና አቅሙ ካላት why she cover about የሷን ልጅ ለምን ሲስተሙ ብድር ውስጥ ምናምን ሲስተም ክሬዲት እኮ የፈለገን እኮ ጥግ ይከፍልላል እኮ ታክስ ምናምን በስነ ስርዓት ከፍለሽ እኮ ነው አይደል? የልጅ ጉዳይ ላይ ይከፍላል። ከዛ በኋላ ትከፍላለህ፣ ትነጋገራል። እንደዚህ አይነት አቅሙና ዕውቀቱ ካላት why she not cover? ከዚቹ ዲፖርት አረጋታለሁ እብድ ብላ የምትሰድባ ቂጥሽን ታጠቢ ከምትላት ነው። ሆነም ቀረም ሀቢባ የሚያሰባሰባችላት እንጂ ሀቢባ ከኪሷ ምንም የሰጠቻት አይደል እንዴ? ድምጽ ነው የሆነቻት፣ ቦታውን ቤቷን ያዘጋጀችላት አይደል? አሁን እሷ ህይወቷ ሲስተካከል ነው እሷ በተራዋ እብድ አርጋ የምትጠርዛት። ቢሆንላት እኮ አርጋላታለች እኮ። ለሰንደሬላ ብቻ እንዳትፈሩ። ነገም ሌላ ሰው ቢጣላት እንደዚህ አይነት ዛቻ ነው የምዝተው። አቅሙ ቢኖራት እባብን የልባይቶ እግር ከለከለው። ሪፖርት ያረጋታል ያለችው እንትና አልሰማሽም እንዳትሉኝ። ሪፖርት ባረጋቴ ታክሷን ዲፖርት ትደረጋለች። ዛት ሚስ ሺኖ ውጤቱን ታውቋለች ማለት